በምስራቅ ሸዋ ዞን ቦራ ወረዳ የምትገኘው ዶዶ ድራ ቀበሌ የተዋበ አረንጓዴ ግምጃን ተሸልማ ለተመለከታት ቀልብን አብዝታ ትስባለች። የተዘናፈለው 182 ሄክታር የሙዝ ልማት ውበትም የሰነፈ አምሮን አንቅቶ ይበልጥ ለስራ ያተጋል። ከመንግስት በተደረገላቸው ድጋፍ በክላስተር እያለሙ ላሉ አምራች ወጣቶችም ለነገ የመለወጥ ተስፋ ሆኗል። ከማረስ ወደ ማምረት ነው የተሸጋገር ነው። ከዚህ በፊት ይህን መሬት ሽንኩርት እናለማበት ነበር። ውጤቱ ግን ያን ያህል አልነበረም። ዛሬ መንግስት ባደረገልን ድጋፍ ደግሞ ይህንን የሚያምር የሙዝ ልማት በክላስተር እያለማን ነው። ካሁኑ ተስፋ እያደረግንም ነው። የተሻለ ምርት እንደምናገኝበትም እርግጠኞች ነን። የሙዝ ልማቱ አሁን ላለበት ደረጃ መድረስ በዋናነት መንግስት የሰጠው ትኩረትና ድጋፍ ስለመሆኑም የቡድኑ አባል ፋሲካ በቀለ ይናገራል። ሙዙ አሁን የደረሰበት ደረጃ ላይ ደረሰው በእኛ ጉልበት ብቻ አይደለም። ከግብርና ባለሙያዎች እስከ ወረዳ አስተዳዳሪ ድረስ ሁሉም አብረውን ናቸው፣ ያበረታቱናል። የውሃ ጄኔሬተር ጨምሮ የሙያ ድጋፍ ያደርጉልናል። ስለዚህ ከሚሰጠን ድጋፍ ጋር ተግተን በመስራት ዓላማችንን ከግብ እናደርሳለን። ከዚህ ቀደም አካባቢው ላይ ያለውን እምቅ አቅም ተጠቅሞ እንደ ሙዝና ፓፓያ ያሉ የፍራፍሬ ምርቶችን አለምቶ የመጠቀም ልምዱም ባህሉም አልነበረም የሚሉት የቦራ ወረዳ ግብርና ቢሮ ኃላፊ አሁን ባህሉም እየተቀየረ ስለመምጣቱ ነግረውናል። የአካባቢው ወጣት በሁለት መልኩ የስራ እድል አግኝቷል። አንደኛ ባለማሳው ለራሱ የስራ እድል አግኝቷል። ሁለተኛ ይሄ ባለማሳ ይሄ ማሳ ሰፊ ስለሆነ በራሱ ሰርቶ ስለማይወጣ ለሌላው ሰው የስራ እድል ከፍቷል። ሁለት ነገር ነው ማለት ነው እዚህ ላይ እየሰራን ያለው። ስለዚህ የስራ ባህልን ከመቀየር አንፃር ለምሳሌ አርሶ አደሩ ይህንን ስራ ባይሰራ በዚህ ሰዓት ሌላ ቦታ ነው የሚለው ወይ ስንዴ ወይ ጤፍ ታመርታለህ፣ ለ3 ወር ታመርታለህ፣ ከዛም በኋላ ትሄዳለህ። ይሄ ደግሞ ቋሚ ተክል ነው። በየቀኑ እየኝ ይላል፣ በየቀኑ ኮትክተኝ ይላል፣ በየቀኑ ውሃ ስጠኝ ይላል። ምርቱ ሲደርስ ደግሞ በየቀኑ ምርት አንሳኝ ይላል። ስለዚህ እዚሁ ነው መዋያው፣ እዚሁ ነው ማለት ነው። በዛ መልኩ የስራ ባህልም ቀይሯል። የኛ ሰው በአካባቢው ያለውንም አስተሳሰብ መስራት እንደሚቻል ሌላ ቦታ ያየውን ነገር በአካባቢው ማምረት እንደሚችል ትምህርት የሚሰጥና የአካባቢውን ማህበረሰብ የሚለውጥ እንትን ነው ማለት ነው። ነገር ግን የቀደመውን ኋላ ቀር የአስተራረስ ባህል መቀየር አልምቶ የመጠቀም ልምድ እንዲፈጠር ለማድረግ አርሶ አደሩ ላይ ግንዛቤ መፍጠርና መንገዱን ማበጀት ያስፈልግ ነበር። ሙዚን በፊት እዚህ ወረዳ አይደለም አካባቢው ላይ የሙዝ ልማት አይታወቅም ነበር። ማህበረሰቡም ቢሆን ሙዝን ከሌሎች አካባቢዎች ሲመጣ ነበር እየገዛ የሚጠቀመው። ነገር ግን ያለንን ምቹ የተፈጥሮ ሀብትን ተጠቅመን አርሶ አደሩ የልምድ ልውውጥ እንዲያደርግና በስፋት እያለማ ህይወቱን እንዲቀይር ሰፊ ስራ መስራት ይጠይቅ ነበር። በዚህም ዛሬ ላይ አርሶ አደሩም ሆነ ወጣቱ ሙዝን እያለማ ትልቅ ተስፋን እየሰነቀ ነው። አምቡላ ከኘትለ አብዲ ጉዳ ሆሬ ጅሩዳ ግንዛቤውን በማሳደግ የምርት ሽፋንን ማሳደጉ የሚጠበቅ ነው። ወጣቱ ያለማውን የፍራፍሬ ምርት እንዳሻው ለገበያ ማቅረብ እንዲችልም የገበያ ሰንሰለትን መዘርጋት ዋነኛው ጉዳይ ነው። ሄክታር ዲበለማ ዞንታኒ ሄክታር ኩመለማ ኦሊቲ የተጀመረውን የፓፓያና ሙዝ ልማት በወረዳችን በስፋት ለማልማትና ወደ 2000 ሄክታር ከፍ ለማድረግ በትኩረት እየተሰራ ነው። የተመለከታችሁትን የፓፓያና የሙዝ ልማት አሁን ላይ 7 ወሩ ደርሷል። ከዚህ ቀደም ቢሆን ኖሮ ግን ከ2 እና 3 ዓመታት በኋላ ነበር ፍሬ የሚገኘው። ለቀጣይም ምርትን ማምረት ብቻ ሳይሆን አምራች ወጣቱና አርሶ አደሩ እንደ ልብ ምርቱን ለገበያ እንዲያቀርብ ከማህበራት ጋር ሰፊ የገበያ ትስስር እንዲኖር እየተሰራ ነው። ገባው ጅወልት ሰፊዱ ደንደው ቀብና ጀነው ጆጆቻ ጅሩ ሀገር የወጠነችውን የምግብ ዋስትና ለማረጋገጥና ከግብ ለማድረስ እየተሰራ ባለው ስራ በምስራቅ ሸዋ ዞን እየታየ ያለው የአትክልትና ፍራፍሬ ምርት መልክ ብዙ ተስፋን አጭሯል።